እውነቴን ነው። እስከ ማታ ገንዘቤን የማታዘገጁልኝ ከሆነ ይህን ኩርንችት ሰውዬ ሟች ነው። ሄሎ ዘጋው። ወይኔ ተንከሲስ እንደው ለማረገው ተንከሲስ ይውይ ነው ምን ውስጥ ነው? በዚህ ምን እንዳላረግ ፈርታ ነው። ብርጭቆውን አስቀምጠውና ተንበርከክ። ይኸውልህ ደግሞ የሚልህን አድርግ እንዴ። አንተም እንዴ እኔ ላይ ራሱ እኮ መሳሪያ ደቅኗል። ሰማኛል። ተንበርከክ እያለሁ እንዴ መቆሚያውን ፈርተህ ብርጭቆውን ፈርተህ ይሆናል እንዴ? ይኸውልህ አሁን የራስህ ነኝ። እንደፈለግህ ልታደርገኝ ትችላለህ። ምናልባት ገንዘቡን ፍለጋ ከዚህ ብጀምርስ? ማለቴ አንተ ነህ እንዴ ባለ ሻንጣው? ሻንጣው የት እንዳለ ታውቃለህ እንዴ? ካወቅህ በጣም ጥሩ። ያንተንም የጓደኛህንም ነፍስ ታተርፋለህ። ታዲያ እንደሱ አትልም እንዴ? ምናልባት ሻንጣው የሚኖረው እኮ የአብርሽ ክፍል ነው። ስለዚህ ለፖሊስ ሰጠነዋል። ይህ ገንዘብ እዚህ ቤት ውስጥ የለም። ይልቅ እኔን እመነኝ። አብርሽ የተባለው ክፍል የትኛው ነው? እስኪ ና ምራኝ። ና እኔ ምራኝ ካልክ እመራለሁ። ለነገሩ መምራቱ እንኳን ይኸውልህ፣ እሺ መሳሪያን ዝቅ አድርግ፣ በቃ እመራለሁ። ጥሩ። ከዚሁ ግን ሰው መቀነስ ሳይኖርብን። ቆይ ምን እያደረግክ ነው? እሺ በቃ መሳሪያን ዞር አድርግልኝ። ጋይስ እንደኔ የትትና ካራክተር አሁን ላይ ያስጠላው ማን ነው እንዴ? ኧረ በጣም ደበረን እንዴ! አስተካክሉት እንዴ! ምንድነው ነገሩ? የምር በጣም ያዝጋል። ከማዛግም አልፎ ጋይስ በጣም ነው የሚደብረው እንዴ! የምር ማለት ነው እንዴ! በጣም ነው የሚደብረው እንዴ! አስተካክሉት እስቲ። እንደኔ ያስጠላችሁ ጋይስ እንዴ! ቅጡን ያጣኩ ቁጧን አጣጭ ያስጠላች እንዴ! ድሮ ወዴናት በጥሩ ኮንፊደንስ መጣን። እዚህ ጋር ድርቅና ወይ ከመድብል ጋር ኦኬ ብትሆን ጥሩ ነበረ። ግን በቃ ዝም ብላ የሆነ ስትፍትፍ ነገር ሆነች። ታውቃላችሁ የሆነ አቋም የሌላ ዝም ብላ ተንከሴስ ነገር ሆነች እና የምር በጣም ነው የሚያስጠላው እንዴ። ወይ የመድብልን ፍቅሩን ተቀብላ እንድመቀጠል ወይ ደግሞ አይ ብላ እንተ ማለት ስትፈልግ ለጥቅም ሲሆን መድብል ትላለች ለጥቅሟ እንዴ። እንደዛ ባል ነገር አለ እንዴ? ከፈለገች ከነ ችግሯ አረፍ ብላ ቁጭ ካልፈለገኝ ማለት ነው። ከፈለገች ደግሞ ፍቅሩን ያኔ እሱን ተቀብላ ውላ በማደር ማሳየት ትችላለች። በነገራችን ላይ በባህሪው የሰው ልጅ ወንዶች በባህሪያቸው የሆነ ነገራቸውን ቅድማ አይተው ነው የሚወዱት። ሴት ልጅ ግን ከመዋል ከማደር ከማውራት ከነዛ ሁኔታዎች አንፃር ነው እንትን የምታደርገውና ሶ በዛ አማካኝነት ስለሆነ ለዛ ነው። ግን እሷ በቃ እንደዛ አይደለም በጭራሽ። ወይ በቃ ነው ቶሎ ቅረቢኝ ግልጹን ነግሯታል እኮ መድብል ነው ቅረቢኝ፣ በቃ ከኔ የምታገኙ ነገር ነው ሻል፣ በቃ ቅረቢኝና እይኝ እስኪ በቃ አጥኒኝ፣ በቃ ከጎኔ ሆኚ እኔም ደግሞ አብረሽ ልቁም። በቃ በችግርሽ ጊዜ በዚህ ሰዓት ሳያስፈልግሻል። በቃ አሁን ላይ ወንድምሽ ማግኘት ትፈልጊያለሽ፣ ቤተሰቦች ችግር ውስጥ ናቸው። አንቺም ያለሽበት ያክል የሚያስደስት ነገር አይደለም። ከዛ ባለፈ ደግሞ በቃ ብዙ ነገሮችሽ ግዴታ ሰው ያስፈልግሻል ከጎንሽ። ኢቭን ለቤተሰብ አሁን ያለሽ ዘንድ ያለሽ ነው። እናትሽ ምናምን ቤተሰብ ጠርጥረዋል። ያክስትሽ ልጅ መሆንሽ ላይ ታሻለኝ። ስለዚህ ይሄ ነገር በጣም ሰው ያስፈልግሻል። በቃ ወይ በቃ እኔ በቃ ሲላት በቃሽ ዝም ብዬ ላድርግልሽ ከጎንሽ ልቆም ሲላት አይ በጥቅም ምናምን ቀርበኸኝ እንትን እንድትል አልፈልግም በቃ ይቅርብኝ ትላለች። ኦኬ የሆነ ነገር ሲሆን ደግሞ በቃ እንደዚህ ነው ምናምን መድብል ይህ ትላለች። ተንካካት ምንድነው እንደዚህ አይ ካለች በቃ ችግሯን ጥጥት አድርጋ ኩስተር ብላ አዲብ። እንደዛ ከሆነ ደግሞ በቃ የሚጠበቅባት ነገር አድርጋ በቃሽ እስኪ አብረን እንቆይ። እኔ እውነት ለመናገር እንደዚህ ፍቅር ካንተ ምናምን የለብኝም፣ ግን ምናልባት እንዳልከው ከመዋል ከማደር የሚመጡ ነገሮች ካሉ ሲል በቃሽ። ግን በጥቅም እንትን ብለህ በቃ የሆነ ጫና እንድታሳድርብኝ አልፈልግም ማለት መብቷን። በቃ እንደ ወንድም አቅርበኝ ስትይው አይ ትላለች። አይ በቃ እስቲ ፍቅርን በቃ ተቀበይና አብረን እንሆን፣ ስራ ልጀምርልሽ፣ ቤተሰቦች በቃ ከአረብ ሀገር እንደመጣሽ አድርጊና ሻንጣ ምናምን ረታትብኝ በቃ ነገሮች ሳይስተካከሉ ቀሩ መጣሁ ብለሽ ከቤተሰቦቻችን ተገናኝ፣ ቤተሰቦችሽን ከዛ አባትሽን እንራግዘዋለን፣ እናትሽን በቃ የሚያስፈልጋቸውን ነገር ከጎናቸዋለን በይ ምናምን በቃ አንቺም ደግሞ እንደዚህ አትሳቀቂ። ምክንያቱም አባትሽ እንደፈለግሽ ሄደሽ ጠይቀሽ መምጣት አለብሽ።
ከዛ አዲስ አበባ ስራ ገባሁ ብለሽ ማለት ትችያለሽ። ከዛ ሙሉ ሲያደርግ ከኔ ጋር መልካም ነገር እንትን ካለ በቃ አሪፍ ነገር ሪሌሽን ካለ እንትን እንላለን ማለት እኔ ቤተሰብ ልኬ በቃ ሽማግሌ ልካለሁ አፍቅሬያታለሁ እላለሁ። ከዛ በኋላ እኔና አንቺ እንጋባለን። ስለዚህ መጀመሪያ ግን አንቺ አስገቢኝ እያላት ነበረ። ግን አይ አልችልም አትላለች። ከዛ ደግሞ የሆነ ነገር ደግሞ ቀረብትልና መድብል እንደዚህ ነበረ እንከንከንከንከ ሹ ለእንደዚህ አይደረግም መጨረሻ አይደረግም። ምክንያቱም ተሃዱ ካገቡ አይቀር ልክክ ካልሆነ ደግሞ ምንጥቅ አይደል ደጋይስ እርቃትን ጠብቆ ቁጭ ዝም ብሎ ሮሮ ደስ አይልም። በጣም ነው የሚያስጠላው። በጣም ነው ደስ የማይለው ማለት ነው ጋይሶች። እንግዲህ እሷ ግን እየተንኳኳች የምትገኘው። ሌላው እንግዲህ ያው አብርሽና የግሌ ናቸው። የግሌ እንግዲህ አሁን ወደ ገልሞ ሄዳለች። ግን ገልሞ ደግሞ አብርሽን ስለሚወደው ከምንም በላይ ከወንድሙ አስበልጦ እሷን መቀበል አልፈለገም። ይወዳታል፣ ያፈቅራታል። ግን ሁሉ ነገሩን መስዋዕት አደረገ ማለት ነው ለወንድሙ። አብርሽ እንደምታውቀው በጣም ነው የሚወደውና በቃ ከአብርሽ የቀረ ነገር ለኔ የሚቅርብኝ ብሎ ነው እንግዲህ እየተፋለመ የሚገኘው። ምክንያቱም በጣም ነው የሚወዳት የግሌን። ለሱ መታየት ሴት እንደሆነች ይረዳል። ግን እስካሁን ድረስ ምንም ነገር መቀበል አልፈለገም። ለምን? እሱ ደግሞ የአብርሽን ስሜት የአብርሽን ሁኔታ በደንብ ጠንቅቆ ስለሚያውቅ ስላየ ማለት ነው። እንግዲህ በባለፈው ራሱ አብርሽ እኮ ኮንፈረንስ ሳመኝ ስትለው እንዴት እንደደነገጠ ወደ ፉል ያለው ውሃ እንግዲህ ወደ ላይ እስከሚያስመልሰው ድረስ እና ምን ሆነ አደነገጥክ ምናምን ስትለው ደግሞ ማለት ሙዱ ግን ይመቸኛል። ሙዱ ግን ተመቸኝ። ምን ያስደነግጣል ምናምን ስትለው ምን ቢላ ታሪፍ ነው መደንገጥና ትነት አየለየን እንጂ ጎበዝ አላለም። እሱ እኮ ደንግጦ ነው በቃ። ከዛ በዛ ላይ ደስታም ሊሆን ይችላል አለ እንደገና ሀሳብ አስቀየረ። እኔ መሳም ነው ለኔ መሳም ነው ደስ ያለ ምናምን ስትለኝ ግሌ አይ ላንቺ ሳይሆን ወንድሜ ብዙ ለፍቶ ሰው ሲሳካለት ደስ ይላል አለ። አብርሽ እኮ ለፍቶ ሳይሆን እሷ ስትለፋ እንደውም አልፈልግም ብሎ ሲገፋት የኖረው ጎበዝ ነው። በመጨረሻ ግን እንደዛ ሆነ። ስለዚህ አሁን የግሌ ደግሞ ከአብርሽ ክፍተት እየፈጠረች ነው የመጣችው። አንዳንዴ የህይወት መስመሯ ትገርማችኋለች። እኛ የምንከተለው ሌላ ነው፣ የሚያስፈልገንን ትተን በቃ ዝም ብለን የማያስፈልገን ማለት ለኛ ያልሆነውን ነገር የኛ የሆነውን ትተን የኛ ያልሆነውን ነገር ስንከተል ህይወት ታሪክ ማለማ ነው። ደግሞ ሌላው መሳይ እሺ እንደው መሳይ ዘጋኝ ተንከልፍልኩ ሞተኩ። በስማም በጣም ነው የሚያስጠላው። ተንከስም እንግዲህ ታግቷል። በቅርቡ እንደሚለቀቅ ተስፋ እናደርጋለን። በቀጣይ እንገናኝ። ሰላም።